አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ታኅሳስ 22 ብርሃናዊ መልአክ ቅዱስ ገብርኤል ለእመቤታችን አምላክን እንደምትወልድ ያበሰረበት መታሰቢያ በዓል ነው። ዳግመኛም በዚህች ዕለት የብርሃን እናቱ ድንግል ወላዲተ አምላክ ለወዳጇ ለቅዱስ ደቅስዮስ ሰማያዊ ወንበርና ልብስ ሰጥተዋለች። የእርሱም በዓለ ዕረፍቱ በዚሁ ዕለት ሆነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ልዑል እግዚአብሔር ሊቀ መላእክት ቅዱስ ገብርኤልን ሄድና ለጽዮን ልጅ ለድንግል የእግዚአብሔር የባሕሪ ልጅ ወደ አንቺ መጥቶ ኃይለ ልዑል ወልድ ሥጋሽን ለብሶ ሰው ይሆናል፣ ይኸውም ከአንቺ የሚወለደው ጽኑ ነው ብለህ ንገራት አለው። ደንቆሮች የሚሰሙበት፣ ዲዳዎች የሚናገሩበት፣ ዕውራን የሚያዩበትን፣ ሙታን የሚነሱበት፣ ለምጻሞች የሚነጹበት፣ አንካሳዎች የሚሄዱበት፣ በጨለማ ውስጥ የነበሩ ሰዎች ብርሃን የሚያዩበት ጊዜ እነሆ ደረሰ ብለህ ንገራት አለው። ቅዱስ ገብርኤልም ይህን ሰምቶ በግንባሩ ተደፍቶ ልዑል እግዚአብሔርን ጌታ ሆይ የምትነግረኝ ይደረግ ዘንድ እንደምን ይሆናል አለው። ጌታም የጀመርኩትን ቸርነት ፈጸምኩ። የወይን ግንድ ይቆረጣል፣ ወልደ እግዚአብሔር ይሞታል፣ ወይራም ከበለስ ጋር ይተከላል፣ መስቀል ይተከላል፣ ዕጽፎችም ይቀረጻሉ፣ ምግባር ከሃይማኖት ጋር ይሰራል፣ የኤልፍና የሌዊ ወገን ይነሳል። ገብርኤል ሆይ የዳዊት ልጅ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ ብለህ አብስራት አለው። ለዘላለም ነግሶ የሚኖረውን እነሆ ትጸንሻለሽ በላት አለው። መልአኩ ቅዱስ ገብርኤልም ይህን ሰምቶ ሰገደ። ልብሱንም በላዩ ይዞ በመስቀል ቀኝ ይወርድ ዘንድ ወደደ። ጌታም መግባትህና መውጣትህ በፍቅር አንድነት ይሁን አለው። ዘካርያስን ረግመ አንደበቱን እንዳሰርክ እርሷን እንዳታሳዝናት ይልቁንም አብዝተ ደስ አሰኛት እንጂ አለው። ቅዱስ ገብርኤልም ይህን ሰምቶ ፈጽሞ ደስ እያለው ሊባኖስ ከሚባል ተራራ እስኪሰማ ድረስ ክንፉን እያማታ ወረደ። በዚህም ጊዜ በዙሪያው ያሉ ሁሉ ይህ የምንሰማው ምንድን ነው ይሉ ነበር። የተደረገበትንም ቦታ አላወቁትም ነበር። እመቤታችን በ3 ዓመቷ እናትና አባቷ ብፅዕት አድርገው ለእግዚአብሔር ሰጥተዋታልና ካህናትም በቤተ መቅደስ ከመካነ ደናግል አስገብተዋት በመልአኩ በቅዱስ ፋኑኤል አማካይነት ኅብስት ሰማያዊ ጽዋ ሰማያዊ የመጣላት ያንን እየተመገበች ቅዱሳን መላእክት እየጎበኟት 12 ዓመት ኖራለች። በ15 ዓመቷ ሊቀ መላእክት ቅዱስ ገብርኤል ለእመቤታችን ጌታችንን እንደምትወልድ በዚህች ዕለት አብስሯታል። በመጀመሪያ እመቤታችን ውሃ ቀድታ ስትመለስ የተጠማ ውሻ እያለከለከ ሲመጣ ብታየው ለፍጥረት ሁሉ የምትራራ ናትና በወርቅ ጫማዋ ለዚያ ለተጠማ ውሻ ውሃ ስታጠጣ አብሯት የነበሩ ሴቶች ማድጋሽን አጎደልሽው፣ ቀድቼ ሞላዋለሁ እንዳትዪ ጉድጓዱ ጥልቅ ነው፣ መግጃም የለሽም አሏት። ክብርት እመቤታችንም ውሃ የሚገኘው ከወደ ላይ ነው እንጂ ከወደ ታች ነውን? ፍጥረቱን ያጠጣ ጌታ ይሞላልኛል አለቻቸው። ማድጓም በተአምር ሞልቶ ተገኘም። ሴቶቹም ዳግመኛ በዚህ ዘመን አምላክ ከድንግል ይወለዳል ይላሉ፣ ከአንቺ ይሆን እያሉ ሲዘብቱባት ወዲያው ከወደ ኋላዋ ሊቀ መላእክት ቅዱስ ገብርኤል መጥቶ እነሆ ትጸንሻለሽ አላት። እመቤታችንም ዞር ብትል የተናገራትን አጣችው። በዚህም ጊዜ አባቴን አዳምንና እናቴን ሔዋንን ያሳተ ጠላት ይሆናል ብላ ሄደች። ዳግመኛም እመቤታችን ከቤት ደርሳ ማድጓን ስታስቀምጥ መልአኩ አሁንም በድምፅ እነሆ ትጸንሻለሽ አላት። እመቤታችንም ይህን ጊዜ ምነው ይህስ ነገር ደጋገመብኝ? እንዲህ ያለውን ነገር ቤተ መቅደስ ሄደው ሊረዱት ይገባል ብላ ወደ ቤተ መቅደስ ሄዳ ወርቅና ሐር እያስማማች ስትፈት መልአኩ ቅዱስ ገብርኤል እሑድ ቀን በ3 ሰዓት በጋር ተገለጸላትና እጅ እየነሳ እየሰገደ አበሰራት። የእውነተኛ ንጉሥ እናቱ እመቤታችን ለአንቺ ፍቅር አንድነት ይገባል አላት። ዳግመኛም አንቺ ከሴቶች ይልቅ ተለይተሽ ንድ ክብርት ነሽ፣ አምላክን የወለደሽ በድንጋሌ ሥጋ በድንጋሌ ነፍስ የጸናሽ ክብርት እመቤታችንም የብርሃናዊውን መልአክ የቅዱስ ገብርኤልን ቃል በሰማሽ ጊዜ እንዲህ ያለውን ሰላምታ እንደምን ይቀበላል? እንዴትስ መቀበል ይቻላል? እንጃ አለችው። መልአኩ ቅዱስ ገብርኤልም ማርያም ሆይ መንፈስ ቅዱስ ያድርብሻል፣ ኃይለ ልዑል ወልድም ሥጋሽን ይለብሳልና አይዞሽ አትፍሪ አላት። ዳግመኛም ይህ ከአንቺ የሚወለደው ጽኑ ካሊ ነው፣ ስሙም ኢየሱስ ትዪዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊት ዙፋን ይሰጠዋል፣ በያዕቆብ ቤትም ለዘላለም ይነግሣል፣ መንግሥቱም
መጨረሻ የለውም አላት። እመቤታችንም መልአኩን ምድር ያለ ዘር ፍሬን አትሰጥምና እኔ ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷም መካን ትባል ለነበረችው ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና አላት። ክብርት እመቤታችንም ይህን ጊዜ እነሆ የጌታ ባሪያ እንደ ቃል ይሁንልኝ አለችው። መልአኩም ከእርሷ ዘንድ ሄዶ ተሰወረ፣ አካላዊ ቃልም በማጸኗ አደረ። በዚያች ቅጽበት የእመቤታችን የፊቷ መልክ ተለወጠ፣ እንደ ፀሐይ አሸበረቀች። የእመቤታችን የቅድስት ድንግል ማርያም ፍቅሯ በልቦናችን ጣዕሟ በአንደበታችን ይደርብን። ዳግመኛም በዚህች ዕለት አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የከበረ መልአክ ቅዱስ ገብርኤል ባበሰራት መሠረት ቅዱስ ደቅስዮስ በዓልን አደረገ። በዓልን የማክበሩ ምክንያትም እንዲሆነ መልአኩ ቅዱስ ገብርኤል እመቤታችንን ያበሰራትና የጌታችንም ጽንሰት የተከናወነው በመጋቢት ወር በ29ኛው ቀን በዕለተ እሑድ በ3 ሰዓት ነው። ታዲያ ምነው በታኅሳስ 22 ብስራቱና ጽንሰቱ ተከበረ ቢሉ መጋቢት 29 ቀን ሰሙነ ሕማማት ላይ ይውላልና በዚህ ወቅት ደግሞ ፍጹም ሐዘን፣ ለቅሶ፣ ጾም፣ ጸሎት ይያዛል እንጂ ደስታ፣ ፌሽታ፣ እልልታ፣ ጭብጨባ የለም። አብይ ጾም ፍጹም የሐዘን ወራት ነው። ታቦት አውጥቶ በዓልን ማክበር ስተት ነው። የአባቶቻችንንም ሥርዓት ማፍረስ ነው። ምስጋና ይድረሳቸውና ቅዱሳን አባቶቻችን ሁሉንም ነገር በሥርዓቱ አድርገው ሰፍረው ቆጥረው አስቀምጠውልናልና አብይ ጾም በኋላ ያሉትን 50 ቀናት ረቡዕና ዓርብንም ጭምር ሥጋ እንኳን እንድንበላ ነው ሥርዓት የሰሩልን። አባቶቻችን የሰሯት ሕግ ፍጽምት ናት። በዚህም መሠረት አባቶቻችን ሥርዓትን ሰሩልንና የመጋቢት 27 የጌታችንን የስቅለቱን በዓል ወደ ጥቅምት 27 ቀን አምጥተው እንዲሁም የመጋቢት 5 የአቡነ ገብረ መንፈስ ቅዱስን የዕረፍት በዓል ወደ ጥቅምት 5 ቀን አዙረው እንዲከበር አድርገዋል። የመጋቢት 29 የብስራቱን በዓል ደግሞ ወደ ታኅሳስ 22 ቀን አዙረውት በዚሁ ዕለት እንዲከበር አድርገውታል። አንድም ነገረ ልደቱን ከማክበር አስቀድሞ ነገረ ጽንሰቱን ማዘከር ማክበር ተገቢና መሆንም ያለበት ነውና ነው። ይህንንም ያደረገው ታላቁ አባት ቅዱስ ደቅስዮስ ነው። በእመቤታችን ፍቅር ልቡ የነደደው ይህ ታላቅ አባት እመቤታችንን ተአምራቶቿን የጻፈላትም እርሱ ነው። እርሱም ከፍቅሩ ጽናት የተነሳ የእመቤታችንን የተአምራቷን መጽሐፍ ሰብስቦ አዘጋጀ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ተገለጸችለትና መጽሐፉን በእጇ አንስታ ይዛ ወዳጄ ደቅስዮስ ሆይ ይህ መጽሐፍ ስለ ጻፍክልኝ በአንተ ደስ አለኝ፣ አመሰገንኩ፣ እንዳከበርከኝ እኔም አከብራለሁ አለችው። ከዚህም በኋላ ከእርሱ ተሰወረች። ደቅስዮስም እመቤታችንን ከመውደዱ የተነሳ ፈጽሞ ደስ አለው፣ ፍቅሯም እንደ እሳት አቃጠለው። የእርሷን ክብር አብዝቶ ይጨምር ዘንድ ምን እንደሚያደርግ የሚሠራውን ያስብ ጀመር። ከዚህም በኋላ በዚያን ጊዜ ጾም ስለነበር ሰዎች አስቀድመው ሊያከብሩት ያልተቻላቸውን መልአኩ ቅዱስ ገብርኤል ባበሰራት ቀን በዓሏን አከበረ። እርሱም የከበረ የሚሆን የልደትን በዓል ከማክበር አስቀድሞ በ8 ቀን አደረገ። ይኸውም ታኅሳስ በባተ በ22ኛው ቀን ነው። ይህችውም ሥርዓቱ እስካሁን ጸንታ ኖራለች። ሰዎቹም በዓሉን ባከበሩ ጊዜ እጅግ ደስ አላቸው። በዚህም ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በእጇ የከበረ ልብስ ይዛ ዳግመኛ ለቅዱስ ደቅስዮስ ተገለጸችለትና አገልጋዬ የሆንክ ወዳጄ ደቅስዮስ ሆይ በእውነት አመሰገንኩ፣ በአንተ ደስ አለኝ፣ ሥራህንም ወደድኩ። በእኔም ደስ እንዳለና የከበረ መልአክ ገብርኤል እኔም ባበሰረበት ቀን በዓሌን ስላከበርክ ሰውንም ሁሉ ስለ እኔ ደስ ስላሰኘ እኔም ዋጋን ልሰጥህ መጥቻለሁና አንተ በዚህ ዓለም እንዳከበርከኝ እኔም በሰው ሁሉ ፊት አከብር ዘንድ እወዳለሁ አለችው። ይህንንም ካለችው በኋላ እርሷን ትለብስ ዘንድ ይህችን ልብስ እነሆ አመጣሁልህ፣ በላዩም ትቀመጥ ዘንድ ይህን ወንበር አመጣሁልህ። ከሰው ወገን አንድ ስንኳን ይህችን ልብስ ሊለብሳት በዚችም ወንበር ላይ ሊቀመጥ የሚቻለው የለም። ይህንን ነገሬን የሚተላለፍ ቢኖር እበቀለዋለሁ አለችውና ሰማያዊ ልብስና ሰማያዊ ወንበር ሰጠችው። እመቤታችንም ይህን ተናግራ ከባረከችው በኋላ ከእርሱ ተሰወረች። ከዚህም በኋላ ቅዱስ ደቅስዮስ በዚሁ በዓለ ብስራትን ባከበረበት ዕለት ታኅሳስ 22 ቀን ካረፈ በኋላ አንድ ሌላ ኤጲስቆጶስ በተሾመ ጊዜ እመቤታችን ለቅዱስ ደቅስዮስ
የሰጠችውን ልብስ ለበሰ፣ በወንበሩም ላይ ተቀመጠ። ሰዎችም ይህን አይተው እባክህ ይቅርብህ፣ እመቤታችን እንዲህ ብላ ተናግራለችና ቢሉት በመታጀር እርሱም ደቅስዮስም ሰው እኔም ሰው እርሱም ኤጲስቆጶስ እኔም ኤጲስቆጶስ ብሎ በትዕቢት ተናገረ። በወንበሩም ላይ እንደተቀመጠ ወድቆ ሞተ። ይህንንም ያዩ ሁሉ ከእመቤታችን ተአምር የተነሳ አደነቁ፣ እጅግም ፈርተው እመቤታችንን አከበሯት። ለቅዱስ ደቅስዮስ የተለመነች ክብርን የተመላች ድንግል ወላዲተ አምላክ ለእኛም ትለመነን። አምላካችን ልጇ በምልጇ ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። የልዑል እግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የሰማዕታት ጸሎት ተራዳይነት፣ የቅዱሳን መላእክት ጠባቂነት ከሁላችን ከሕዝበ ክርስቲያን ጋር አብሮን ይኑር። አሜን። ይቆየን።